በአሜሪካ በቅርቡ ይፋ በሆነ ጥናት ከ50 በላይ የአሜሪካ ወታደሮች ሚስቶቻቸው በአይሲኢ ከአሜሪካ ዲፖርት ተደርገውባቸዋል። ለአሜሪካ መስዋዕት መክፈል በትራምፕ አስተዳደር ምንም ትርጉም አይሰጠውም ማለት ነው። ዝርዝሩን በቀጥታ የምናቀርብላችሁ ይሆናል። የሳምንቱ የኢሚግሬሽን ጥቅል መረጃዎች በዝርዝር ተካተዋል። እዚህ አሜሪካን ሀገር እስከኖርንና እስካለን ድረስ የኢሚግሬሽን ዜናዎችን በየጊዜውና በየሰዓቱ መስማት ከድካም፣ ከእንግልት፣ ከውጣ ውረድና ሳናውቅ ከሚደርስብን ችግር ይጠብቀናልና ሁሉንም እንድታዳምጧቸው ተጋብዛቸዋል። ይህን አስቸጋሪ የኢሚግሬሽን ቁጥጥርና ይህን የፈተና ወቅት ለማለፍ ትውልደ ኢትዮጵያውያን ኤርትራውያን ምን ማድረግ አለባቸውና ሁሌም መተግበር ያለባቸው ነገሮች በባለሙያ ተጠንተው ቀርበዋል። እነዚህንም ሳታቋርጡ እያንዳንዱን ቃላት ከሀ እስከ ፐ እንድታዳምጡ እየጋበዝኳችሁ አሁን በቀጥታ ወደ ዝርዝሩ አልፌያለሁ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በቀጥታ እናንተም አብራችሁን ቆዩ። ሰናይ ቆይታ ተመኘን። ሁሉም ዜናዎቻችን በተቀመጠላቸው ቅደም ተከተል መሰረት የሚቀርቡ ይሆናል። አሁን ግን የምናስቀድምላችሁ በአሜሪካ ምድር በሁሉም በአምሳዎቹም ግዛት ማለት ነው በዚህ ሳምንት ማለትም ኦገስት 2026 ዊዝን ዋን ዊክ ምን ተከሰተ፣ ምን ተከናወነ፣ ምን ለውጥ ተደረገ የሚሉትን እዚህ አሜሪካን ሀገር እስከኖርንና እስካለን ድረስ አላወቅንም፣ አልሰማንም ከተጠያቂነት ስለማያድን እነዚህን በዚህ ሳምንት የወጡ ሁሉንም የኢሚግሬሽን አፕዴቶችና ለውጦች በዝርዝር ላቀርብላችሁ ነው። አንደኛ፣ የግዴታ የነበሩ የማስረጃ አቅርቡ ጥያቄዎች ሙሉ በሙሉ ቀርተዋል። ይህ ለትውልደ ኢትዮጵያውያን ጠቃሚ ነው። የዩናይትድ ስቴትስ የስደተኞችና ዜግነት አገልግሎት ዩኤስሲአይኤስ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ባለስልጣናት ተጨማሪ ማስረጃ ወይም ማብራሪያ አርኤፍኢ ሳይጠይቁ የቀረቡ የማመልከቻ ጥያቄዎችን ማለትም ግሪን ካርድ፣ ቪዛ፣ የሥራ ፍቃድ፣ ሌሎችንም ጨምሮ ቀጥታ የመከልከል ድኔይ ሙሉ ስልጣን ተሰጥቷቸዋል። ይህ ውሳኔ የቀድሞውን የኢሚግሬሽን ፖሊሲ ሙሉ በሙሉ ይለውጠዋል። የመጀመሪያ ማመልከቻ አስፈላጊ ሰነዶች የጎደሉት ከሆነ ወይም የማመልከቻውን መስፈርት የማያሟላ ሆኖ ከተገኘ መኮንኖቹ ያለ ተጨማሪ ማስታወሻ ወይም ማሳወቂያ ሙሉ በሙሉ አፕሊኬሽኑን ውድቅ ያደርጉታል። ይህ አዲስ ሕግ ነው። ተጨማሪ ማብራሪያ አርኤፍኢ ወይም ማስጠንቀቂያ ኤንኦአይዲ በሚሰጥበት ጊዜ ጥብቅ የጊዜ ገደቦች ይኖራሉ። ለአርኤፍኢ ከፍተኛው 12 ሳምንትና ለኤንኦአይዲ ደግሞ ከፍተኛው 30 ቀናት ብቻ ሆኖ ተቀምጧል። በእርግጥ እዚህ ላይ ብዙም የጊዜ ለውጥ አልተደረገም። የ3 ቀንና የ4 ቀን የጊዜ ለውጥ ነው የተደረገው። ለመሆኑ አርኤፍኢ ማለት ነው ኤንኦአይዲ ምንድን ናቸው? አንዴ ባጭሩ ላቅርብላችሁ። አርኤፍኢ የምንለው ሪኳየስት ፎር ኤቪደንስ ነው። አንድ ሰው ያመለከተበት ሰነድ ሲጎድል ወይም ተጨማሪ ማብራሪያ ሲያስፈልግ የአሜሪካ የኢሚግሬሽን መስሪያ ቤት ተጨማሪ ሰነድ እንዲያቀርቡ የሚልክበት የደብዳቤ ቅጽ ነው። ኤንኦአይዲ ደግሞ የምንለው ኖቲስ ፎር ኢንቴንት ቱ ዲኔይ የምንለው ነው። የአሜሪካ የኢሚግሬሽን መስሪያ ቤት ማመልከቻውን ሊቀበለው ባለመቻሉ ይህንን ጉዳይ ተቀበል እመን ብለው የሚያስረዱበትና የሚያረጋግጡበት የደብዳቤ አይነት ነው። አልቀበልም ካል ደግሞ ዲኔይ ብለን እኛ እንመልሳለን ማለት ነው። እነዚህ ናቸው የተቀየሩት ወይም የተሻሻሉት። አዲሱ ፖሊሲ ታዲያ እንዴት ነው የቀየራቸው? የቀድሞው አሰራር አንድ ሰው ለግሪን ካርድ ወይም ለስራ ፍቃድ ሲያመለክት አስፈላጊ ሰነድ ለምሳሌ የልደት ሰነድ ወይም የግብር ከፋይ ማስረጃ ከረሳ የአሜሪካ የኢሚግሬሽን መስሪያ ቤት በቀጥታ ማመልከቻውን አይቀበለውም ነበር።
ይልቁንስ አርኤፍኢ የማስረጃ ጥያቄ በመላክ ይህ ሰነድ ጠፍቷልና በ12 ሳምንታት ውስጥ አሟልታችሁ ላኩ በማለት እድል ይሰጥ ነበር። አዲሱ አሰራር ግን አሁን ባለስልጣናቱ አርኤፍኢ ወይም ኤንኦአይዲ የመላክ ግዴታ የለባቸውም። ሰነዱ ከጎደለ ወይም መስፈርቱን ሙሉ በሙሉ ካላሟላ ያለ ተጨማሪ ማስታወቂያ ያለ ተጨማሪ መልእክት በቀጥታ ማመልከቻውን ውድቅ ያደርጉታል። የትራምፕ አስተዳደር ይሄንን ነው እያደረገ የሚገኘው። የተከበራችሁ አድማጭ ተመልካቾቻችን እዚሁ አሜሪካን ሀገር ሆናችሁ አጀስትመንት ኦፍ ስታተስ ለምትጠይቁ እንዲሁም ሌላ የኢሚግሬሽን ኬዝ የስራ ፍቃድንም ጨምሮ ላላችሁ በሙሉ የምትሞሉትን ፎርም ጊዜ ሰጥታችሁ ተጠንቅቃችሁ እያንዳንዷን መሙላት እንዳትረሱ። እንዲሁም ዶክመንቶችን ቆጥራችሁ በትክክል ይዛችሁ መቅረብ እንዳትረሱ። ምናልባት የኢሚግሬሽን ኬዝ የሌላችሁ ደግሞ ለወዳጅ ለዘመዶቻችሁ ይሄን ምክር አጋሯቸው። ይሄኛውን ዜናና መረጃ በዚህ ጨርሰነዋል። በእርግጥ በዚህ ሳምንት ዛሬን ጨምሮ የወጡ ሌሎች በርካታ ዜናዎችም አሉ። የኢትዮጵያውያን ቲፒኤስ ተጠቃሚዎች በሙሉ ወይም ቴምፖራሪ ፕሮቴክትድ ስታተስ የሚባሉት እንኳን ደስ አላችሁ። እስከ ኦገስት 19 2026 ድረስ የስራ ፍቃዳችሁ ተራዝሞላችኋል። ከዚህ በፊት እስከ ኦገስት 7 2026 ነበር። አሁን ደግሞ ትንሽ ቀን ጨምረውበት እስከ ነሐሴ 19 በኢትዮጵያ ስንጠራው ማለት ነው 2026 ድረስ ተራዝሞላቸዋል። ኦገስት 19 2026 እስከዚህ ቀን ድረስ በአሜሪካ መስራት ትችላላችሁ። ፈጣሪ ይርዳችሁ ነው የምንላችሁ። እንግዲህ ከ5000 በላይ የሚሆኑ የቲፒኤስ ተጠቃሚ ኢትዮጵያውያን አሉ። ከዛሬ ነገ ተባረሩ ሲባል እንግዲህ ይሄው የአሜሪካ መንግስት ጊዜ እየሰጣቸው እየተራዘመላቸው እስከ አሁን ኦገስት 19 2026 ድረስ አሜሪካን ሀገር እየሰራችሁ እንድትቆዩ ተፈቅደዋል። ይሄንን ስማን አየበት ብልጥ ልጅ የሰጡትን እየበላ ያለቅሳል ይባላል። የሰጡትን አልፈልግም ብለው ከመቆጣትና ከማኩረፍ ይልቅ የሰጡትን እየበላ ሌላ ይጠይቃል እንደሚባለው ምናልባት ፈጣሪ የአሜሪካን መንግስት ልብ አራርቶ ትውልደ ኢትዮጵያን በአሜሪካን ሀገር ለቋሚነት እንዲኖሩ የሚፈቅድ ህግ ሊመጣ ይችላል። ቲፒኤስ ተጠቃሚዎችን ማለታችን ነው። ወደ ቀጣዩ ዜናና መረጃ አልፈናል። ቀጣዩ ዜናና መረጃ በበርካታ ዓለም አቀፍ ሚዲያዎች የአሜሪካ ኢሚግሬሽን ለአሜሪካ መስዋዕት ለከፈሉት እንኳን የማይሆን አሜሪካን ላገለገሉ እስከ ሞት ድረስ ለታመኑ አሜሪካውያን እንኳን የማይሆን ነው ብለው የተቹበትና የትራምፕ አስተዳደር ምን ያህል ጨካኝ ለራሱ ሰዎች እንኳን የማይራራ እንደሆነ የታየበት ዜናና መረጃ ነው። የትራምፕ አስተዳደር ከ50 በላይ የአሜሪካ ወታደሮችን የትዳር አጋሮቻቸውን ከአሜሪካ ዲፖርት አደረገባቸው ይላል በቅርቡ የወጣው ጥናት። ከ50 በላይ ወታደሮች ሚስቶቻቸው በኢሚግሬሽን ኬዝ የተነሳ ከአሜሪካ ተባረው ወንደላጤ ሆነው ወይም ሴቶቹ ደግሞ ሴተላጤ ሆነው ቁጭ ብለዋል። ትዳር ተበትነዋል። ቤተሰብ ተለያይተዋል። በትራምፕ የኢሚግሬሽን ህግ ምክንያት From President Trump's immigration crackdown, outrage after ICE agents detained the newlywed spouse of a U.S. Army Staff Sergeant training for deployment, and reports of a detained toddler subject to sexual abuse. Jay O'Brien has the story. Good morning, Jay. George, good morning to you. We're learning new details about both of those cases, starting with that newlywed detained by ICE during what her husband, a U.S. Army Staff Sergeant, said was supposed to be the happiest time of their lives. እንግዲህ ክቡራን አድማጭ ተመልካቾቻችን ቪዲዮ ላይ እንዳያችሁት እንደተረዳችሁትና እንዳዳመጣችሁት ከተጋቡ ገና አጭር ጊዜ ቆይታ ያላቸው የጫጉላ ጊዜያቸውን እንኳን በአግባቡ ሳይወጡ የፕሬዝዳንት ትራምፕ አስተዳደር ጥንዶቹን ስለያያቸው ተመልክተናል። የወታደር ሚስት ነች። የአሜሪካን የኢሚግሬሽን ህግ አላሟላሽም ተብላ ገና በጫጉላ ጊዜዋ ከአሜሪካ የተባረረችው ወታደር ነው። አሜሪካን አገልግሏል። እስከ ሞት ድረስ ለአሜሪካ ታምኖ ነበር። ነገር ግን ሚስቱን እንኳን አምጥቶ እዚህ አሜሪካን ሀገር እንዲያኖር አልፈቀዱለትም። ከዚህ በፊት በዓለም አቀፍ ህግ ብሎም በተለይ በአሜሪካውያን ዘንድ
ለአሜሪካ ልዩ አስተዋጽኦ ያደረገ የውጭ ሀገር ዜጋ እንኳን ሳይቀርም የአሜሪካ ዜግነት ይሰጠው ነበር። ዲዋል ሲቲዝንሽፕም ይፈቀድለት ነበር። የአሜሪካ ወታደሮች ግን አሁን አንዋጋም እያሉ ነው። ምክንያቱም 50 የሚሆኑ የአሜሪካ ወታደሮች ሚስቶቻቸው በተልካሻ የኢሚግሬሽን ህግ ምክንያት ከአሜሪካ ተባረውባቸዋል። And a person opened the door, scored us through the hallway, and at the end of the hallway, my wife got arrested. Arrested with any order of the any warrant, and pretty much they took away my wife. They don't tell me anything, and I'm asking, hey, what's going on? My wife gets super nervous. She can't tell me anything. Nobody tell me anything. I start asking question. Hey, what's going on? What happened? What is this? And nobody answer. The only answer I have is, hey, find a lawyer. And I say, hey, I have a lawyer since 2 years ago here in El Paso. My wife have a lawyer since 2017. So she been with lawyers the entire time in the United States. What's going on? Hey, talk to your lawyer. And that was the end of the conversation, sir. ይህ አዲስ ሪፖርት የኢሚግሬሽንና የጉምሩክ አስፈጻሚ አካል አይሲኢ በወታደራዊ የህግ ማስተካከያ ቀጠሮች ላይ የሚገኙ የቅርብ ቤተሰብ አባላትን ያለምንም የወንጀል ሪከርድ አዘውትሮ በስር ላይና በዲፖርቴሽን ላይ ተጠምዶ ይገኛል ይላል። የዶናልድ ትራምፕ አስተዳደር በንቁ ግዳጅ ላይ የሚገኙ የአሜሪካ ወታደሮች ላይ ከ50 በላይ ወላጆችና የትዳር አጋሮችን በእስር ቤት ማቆየቱ እንዲሁም በርካቶችን ደግሞ ዲፖርት ማድረጉም አሶሺየትድ ፕሬስ ዘግበዋል። ከ50 በላይ ቤተሰቦች መታሰራቸውንም ይፋ አድርጓል። የትራምፕ አስተዳደር ሁለተኛ የስልጣን ዘመን ከጀመረ ወዲህ አጠቃላይ ሲሰላ ዊዝን 1 years ማለት ነው ከ50 በላይ ንቁ ወታደሮች አክቲቭ ሚሊታሪ ሰርቫንትስ ሰርቪስ መንበርስ ነው የሚባሉት። በዚህ በአሜሪካን ሀገር ወታደሮች ሰርቪስ መንበር ይባላሉ። ቤተሰቦች የታሰሩ ሲሆን ቢያንስ 6ቱ ተባረዋል ከአሜሪካ። አሁን 8 የቅርብ ቤተሰብ አባላት በፌዴራል እስር ቤት ውስጥ እየማቀቁ ይገኛሉ። ባሎቻቸው አሜሪካን አገልግለዋል። እነሱ ግን ይሄው በእስር ቤት እየማቀቁ ነው። የትራምፕ አስተዳደር ሁለተኛ የስልጣን ዘመኑን አብዛኛዎቹ የታሰሩት ግለሰቦች ምንም አይነት ወንጀል ታሪክ የሌለባቸው ሲሆን ህጋዊ ደረጃውን ለማስተካከል በተደረጉ የኢሚግሬሽን ቀጠሮዎች ላይ እያሉ በቁጥጥር ስር ውለዋል። አሁን የትራምፕ አስተዳደር እያደረገ ያለው ይሄንን ነው። የህግ ሂደቱ የኢሚግሬሽን ፕሮሰሱ ሳያልቅ ውሳኔውን እንኳን ሳያውቁ ገና በገና የፍርድ ቤት ቀጠሮ ወይም የኢሚግሬሽን ቀጠሮ አላችሁ በሚል ኬዛችሁ ትክክል አይደለም በሚል ሰበብ ከአሜሪካ ማባረር ጀምሯል። ውሳኔ ሳይወሰን አስቡት። የአሳይለም ኬዛችሁ በፕሮሰስ ላይ እያለ የግሪን ካርዳችሁ ሂደት ገና ሳይጠናቀቅም የአሜሪካ የኢሚግሬሽን መስሪያ ቤት ውሳኔ ሳይሰጥበት ፍርድ ቤቶች ውሳኔ ሳይሰጡበት ብቻ የእናንተን የቪዛ ስታተስ በማየት ብቻ ቀኑ አልቋል ብለው ከአሜሪካ የሚያባረሩ የአይሲኢ ኤጀንቶች ናቸው፣ ደነዞች ናቸው፣ ከበረሃ የመጡ ናቸው፣ ያልሰለጠኑ ናቸው ፕሬዚዳንት ትራምፕ ያሰማራቸው። ወታደራዊ ዝግጁነት ላይ የሚኖረው ተጽዕኖ በስር ምክንያት የወታደር ቤተሰቦች መበታተን አጋጥሟቸዋል። ወታደሮች ልጆቻችን ለመንከባከብ ሲሉ ወይም ልጆቻቸውን ለመንከባከብ ሲፈልጉ ከግዳጃቸው የዓመት ረፍትና ፍቃድ ወስደው እየወጡ መሆኑ ተሰምቷል ይላል። በርካታ የአሜሪካ ወታደሮች በዚህ ሁኔታ ማንንም ማስተናገድ አይፈልጉም ማለት ነው። የ10 ዓመት የውትድርና አገልግሎት ታሪክ ያለው የአቪዬሽን ኦፕሬሽን ባለሙያ ሰርጀንት አሌክሲስ ጃራሚሎ የብራዚላዊቷን ሚስቱን ማይሳ ሎፔስን በአይሲኢ ቁጥጥር ስር አውለውበት ልጆቹን ብቻውን እያሳደገና እየተንከባከበ ይገኛል። ለሚስቴና ለልጆቼ ደህንነት ስጨነቅ እንዴት በወታደራዊ ስራ አሜሪካን ላገለግል እችላለሁ ሲል ቃል በቃል ተናግሯል። ክደት ተሰምቶኛል አለ።
ጃራ እንደተናገረው እኔ ተክጃለሁ፣ እኔ ይህንን ሀገር አገልግያለሁ፣ ከቤተሰቤ ጋርም የተወሰነ ሰላምና ደህንነት ሊኖረኝ ይገባ ነበር። ነገር ግን የአሜሪካ መንግስት ሚስቴን ከኔ ነጥሏታል፣ ልጆችንም በጭንቅና በመከራ እንድንከባከብ ተገድጃለሁ ይላል። የመንግስት ምላሽ ደግሞ እንዲህ ይላል። ንቀቱ ደግሞ የሚገርም ነው። የሀገር ውስጥ ደህንነት መምሪያ የሚባለው በሰጠው ምላሽ የሰራዊት አባላትን አስተዋጽኦ ዋጋ ቢሰጠውም ዋጋ አለው፣ አሜሪካን ማገልገል ጥሩ ነው ካለ በኋላ ወታደራዊ አገልግሎት ብቻውን አውቶማቲክ ህጋዊ የኢሚግሬሽን መብት ወይም ከፌዴራል ህግ ነፃ የመሆን መብት እንደማይሰጥም በግልጽ ነገራቸው። ለወታደሮቹ ወደ ኋላ የማይል ምላሽ ነው የሰጣቸው። አሁን ያለው የትራምፕ አስተዳደር ወታደርም ሁን ዶክተርም ሁን ፕሮፌሰርም ሁን የዕቃ አጣቢ ወይም የቤት ሰራተኛም ሁን የኦቨር የምሰራ የታክሲ ሰራተኛም ሁን የነዳጅ ማደያ ውስጥ የምሰራም ሁን ኋቲቨር ምንም አይመለከተውም። የኢሚግሬሽን ኬዝን አይቶ አንድ ስህተት ካለበት ከአሜሪካ ከማባረር ወደ ኋላ አይልም። ይህ ነው እየሆነ ያለው። ይህን አስቸጋሪ ጊዜ ለማለፍ ትውልደ ኢትዮጵያውያን፣ ኤርትራውያን ይሄን ዜናና መረጃ የምትሰሙ በሙሉ ምን ማድረግ እንዳለባችሁ በቅደም ተከተል እያንዳንዷን ነጥብ ልነግራችሁ ነው። አብረን ነው ምን ማድረግ እንዳለብን ልበለው፣ ምን ማድረግ እንዳለባችሁ የሚለው ለእናንተ ብቻ የተተወ እንዳይሆን እኛንም ስለሚመለከተን ማለት ነው። አዳምጡን ላቅርብላችሁ። አንደኛ፣ የህግ ሁኔታዎችን በጥንቃቄ መከታተል። ትውልደ ኢትዮጵያውያን አንዳንዴ እንደዚህ አይነት ዜናዎችን ስንሰማ የመደናገጥና አበቃልን ብለን ተስፋ ቆርጠን ነገሩን ቀድመንም ትተን የመሄድ አባዜ አለብን። ነገር ግን እንደዛ ላይሆን ይችላል። እስከ መጨረሻዋ የደም ጠብታ መታገል ያስፈልጋል። አንዳንዶች አገራችሁ ግቡ፣ ኢትዮጵያ ግቡ፣ ሂጅ፣ ኢትዮጵያ ግቢ፣ እዛ እናት ሀገረች ስሪ እያሉ በየሚዲያው የሚደሰኮሩ አሉ። እነሱን አትስሟቸው። እዚህ የአሜሪካን ሀገር የመጣ ነው ለዓላማ ነው። ኢትዮጵያ ውስጥ ብዙዎቻችን የምንረዳው ቤተሰብ አለ፣ ዓላማ አለን፣ መድረስ የምንፈልግበት ጎል አለ። እሱ መሳካት ይኖርበታል። እንዲሁ አሜሪካ ተገብቶ እንዲሁ ዝም ብሎ ከአሜሪካ ተወጥቶ ወደ ኢትዮጵያ የሚከድበት ነገር አይደለም። የህይወት ጉዳይ አለ። ልጆቻችን እዚህ አሜሪካን ሀገር ትምህርት ጀምረዋል፣ ብዙ ላይፍ ተመስርቷል። ይሄ ሁሉ በአንድ ጀንበር ተትቶ ወደ ኢትዮጵያ የሚከድበት ሁኔታ ስላልሆነ ተባብረንና ተጠናክረን ባንድ ሁነን የአሜሪካን የኢሚግሬሽን ስርዓት በደንብ መታገል እንችላለን። ይሄ ነው መፍትሄው። ዲፖርቴሽን ወደ ኢትዮጵያ መሄድ የሚለው በአሁኑ ሰዓት እቅዳችን አይደለም፣ እሱ ጊዜ ይፈልጋል። ስለዚህ የፍርድ ቤት ውሳኔዎችን መከታተል ይሄ እጅግ በጣም ወሳኝ ነው። ፍርድ ቤቶች ምንድነው እየወሰኑ ያሉት? የትራምፕ አስተዳደር ምን ወሰነ? የትራምፕ አስተዳደር በጉልበትና በማናለብኝነት ህጎችን እያወጣ ቢተገብርም የፍርድ ቤቶችን ውሳኔ መከታተል በጣም ወሳኝ ነው። ብዙዎቹ የትራምፕ አስተዳደር ህጎች በፍርድ ቤት እየተሻሩ ስለሆነ፣ ሌላው ትውልደ ኢትዮጵያውያን መጠንቀቅ ያለባችሁ ከአጭበርባሪዎችና ከሐሰተኛ ጠበቃዎች እንዲሁም ግለሰቦች ራሳችሁን ጠብቁ። ህጋዊ ሁኔታዎችን በአጭር ጊዜ እንቀይርላችኋለን፣ የእናንተን የኢሚግሬሽን ኬዝ እናስተካክለዋለን እያሉ በየሰፈሩና በየሚዲያው ከሚጮሁም ራሳችሁን ጠብቁ ተብላችኋል። የማታውቋቸውን ጠበቆችና የማታውቋቸውን ግለሰቦች የእናንተን ኬዝ በግለሰብ ደረጃ ይዘው እናስጨርስላችሁ፣ ህጋዊ እናደርጋችሁ፣ ከዚህ እንግልት እንጠብቃችሁ፣ እንዳትባረሩ እናደርጋችኋለን የሚሉትን በጭራሽ ማመን የለባችሁም። ሁሉንም ነገር መርምሩ ይላል በሃይማኖት እንኳን። ይሄ ነው ሁለተኛው። ሶስተኛው መብቶችን ማወቅና መዘጋጀት ያስፈልጋል። የስነ ልቦና ዝግጅት ማድረግ። ብዙዎቻችሁ እንደዚህ አይነት ዜናዎችና ሚዲያዎችን ጊዜ ሰጣችሁ በሰፊው ስለማትከታተሉ ነው እንጂ በቂ የስነ ልቦና ዝግጅት እንድታደርጉ፣ እንዳትፈሩ፣ እንዳትደነግጡ ያግዛችኋል። ስልጠናዎች ላይ መሳተፍ። የኢሚግሬሽንና ጉምሩክ አስከባሪ አካላት ወደ ቤታችሁ ወይም ወደ ስራ ቦታ ቢመጡ ምን ማድረግ እንዳለባችሁ አስቀድማችሁ ማወቅ፣ ይሄ ግድ ነው። ከዚህ በፊት ትውልደ ኢትዮጵያውያን በአሜሪካን ሀገር የኢሚግሬሽን ጠበቆች ሰብሰብ አድርገው ብዙውን ማህበረሰብ አስተምረዋል። በሚዲያም ያስተምራሉ።
እነ ጠበቃ ሙሉ ዓለም አሉ፣ እነ ጠበቃ ማንችሎት አሉ። ያላን ጉደታ የጠበቃ ቡድንም አለ። በርካታ የሀበሻ ጠበቆች በአሜሪካን ሀገር ለትውልደ ኢትዮጵያን አገልግሎት ይሰጣሉ። እንዲሁም የነፃ የህግ አማካሪ ድርጅቶች በአሜሪካን ሀገር በስፋት አለ። ተጠቀሙበት። ማህበራዊ ኔትወርኩን እንጠቀምበት፣ እንተሳሰር፣ አንድ እንሁን። እንዲህ ከሆን ከኔ የሚገኘውን መረጃ ጓደኛዬ ይሰማል፣ ከጓደኛዬ የሚገኘውን ሌላኛው እየሰማ ኢትዮጵያውያን በአሜሪካን ሀገር ተከብረን መኖር እንችላለን። መብቶቻችን ማወቅ ምን ናቸው? መብቶቻችን በር ያለ መክፈት መብት አለን። ይሄ መብት ነው። የአሜሪካ መንግስት መብት ሰጥቶናል። ሳንፈራ ግን ማስከበር ያስፈልጋል። እንዲሁም የአይሲ ኤጀንቶች በያዙን ጊዜም ያለመናገር ሙሉ መብት አለን። የማናውቀውን ዶክመንት ያለመፈረም ሙሉ መብት አለን። ይሄን እንጠቀምበትም። ሌላው አራተኛው ማህበራዊ አብሮነትን ማጠናከርና አንድ ላይ መሆን ነው። እንደ ኢትዮጵያውያን ባህልም እርስ በርሳችን ከተጋገዝን ይችን ክፉ ቀን ማለፍ እንችላለን። በቤታችን እንኳን አንድ የኢሚግሬሽን ኬዝ ወይም ደግሞ ህገ ወጥ ነው ያለው የአሜሪካ መንግስት፣ በነገራችን ላይ ወደዚህ ወደ አሜሪካን ሀገር የመጡ ኢትዮጵያውያን ሰርተው ራሳቸውን ለመለወጥ እንዲሁም ሀገራቸውን፣ ቤተሰቦቻቸውን ለመለወጥ የመጡ ናቸው እንጂ ህገ ወጥ አይደሉም። ሁሉም ሰው ንጹህ ነው ማለት ባይቻልም እንኳን አብዛኛው 90% የሚሆነው ራሱን ቤተሰቡን ለመቀየር ወደዚህ የመጣ ነው። ህገ ወጥ የሚባለው ነገር ለመሆኑ ምንድን ነው? ህግ ማለት ምን ማለት ነው? ህግ ለሰው ልጅ ጥቅም የቆመም የሰው ልጅ ጥቅም የሚያስቀድም ማለት ነው። ህጎች ሁሉ ለሰው ልጅ ጥቅም ከሌላቸው ህግ ከመሆን ያልፉና ተራ ነገር ይሆናሉ ማለት ነው። ለምሳሌ በህግ ትምህርት ቤት እንዲህ የሚል ነገር አለ። አንድ ሰው ሚስቱ አሁን ከሰዓታት በፊት ልትሞትበት ቢሆንና ከኪሱ ግን ምንም አይነት ገንዘብ የለውም፣ የሚያበድረውም ሰው የለም። ከጎረቤቱ አንድ መድኃኒት ቤት አለ። መድኃኒት ቤቱን በሌሊት ሰብሮ ገብቶም ሚስቱን አንድ መድኃኒት ቢሰጣትና ቢያተርፋት ይህ ሰው ወንጀለኛ ተብሎ ይታሰራል ወይ ብለው የህግ ትምህርት ቤት ብዙዎቹ ይከራከራሉ። ግለሰቡ አይታሰርም ነው መልሱ። ምክንያቱም ህይወቷን ለማትረፍ የሄደበት ርቀት እንጂ ተጨማሪ ነገሮችን ለማግበስበስ ያደረገው ነገር አይደለምና። እንደዚህ አይነት ኬዞችም አሉ። አሜሪካን ሀገር በአጥርም እንግባ በቦርደርም እንግባ እንዲሁም የኛን ያልሆነ ሰው አግብተናል ብለንም እንምጣ፣ ሌላ የኢሚግሬሽን ኬዝን ቀይረን እንምጣ፣ የመጣ ነው ራሳችን ለመለወጥ ነው። እዚህ አሜሪካን ሀገር ሌት ተቀን ላባችን ጠብ ሲል እነሱን የምናገለግለው እኮ ራሳችን ለመለወጥ እንጂ በኢሚግሬሽን ምናምን ኬዝ እያሳበቡ ሊያስሩን ሊያጨናንቁን አይገባም። እኛ አገልጋዮቻቸው ነን። እየተጠቀሙብን ነው። አሜሪካ ያደገችው ደግሞ በስደተኞች እንጂ በራሷ ዜጎች አይደለም። ይህን ሁሉ ማሳወቅ መናገር ያስፈልጋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ ያቀረብኩላችሁም 3 ዋና ዋና ዜናዎችና መረጃዎች በዚህ ተጠናቀዋል። ሌሎች ተመሳሳይ ዜናዎችና መረጃዎች እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ለምታውቋቸው ለወዳጅ ለዘመዶቻችሁ ሁሉ ንገሩ። እንደዚህ አይነት የኢሚግሬሽን ዜናዎችን የሚያቀርብ ኢትዮጵያዊ እዚህ አሜሪካን ሀገር አለ፣ የዩቲዩብ ቻናሉ ኢትዮቨርቲክስ ይባላል ብላችሁ ንገሩ።